አሁን ይሰማል? እንኳን ደህና መጣችሁልኝ ወዶችዬ፣ እንዴት አመሻችሁ? ምሽት እንዴት ነው? ሁላችሁንም አመሰግናለሁ። እንኳን ደህና መጣችሁልኝ። ሊንክ አስቀምጫለሁ መሰለኝ። ኑ ተሰቀሉ። ብዙዬ ለአብስራ ሁላችሁም እንኳን ደህና መጣችሁ ውዶችዬ። ተመልሰሽ ነው ውዴ። ይመቻችሁ፣ ተሰቀሉ። ዜድ እንኳን ደህና መጣሽ። ሁላችሁንም ከልብ አመሰግናለሁ ውዶችዬ። እንኳን ደህና መጣችሁልኝ። እግዚአብሔር ያክብርልኝ። ርዕስ አለኝ፣ በርዕሴ እንድንወያይ። ሁላችሁንም ከልብ አመሰግናለሁ። እንኳን ደህና መጣችሁልኝ ውዶችዬ። ሊንክ አስቀምጫለሁ፣ ኑ ተሰቀሉ። ግን የመጣ ሰው አይታየኝም። ለምንድን ነው? እንዴ ፍኖት ግን ምን አስበሽ ነው? ቆይ ምን አስበሽ ነው? በውጥ ይለልሽ ነበር ይከረብትሽ ነበር። አይታየኝም። ታውቂያለሽ፣ እዛ እኮ ነው። አንቺ እኩል እኮ ነው የገባሁት። የኔ ውድ እንኳን ደህና መጣችሁልኝ። ሁላችሁንም አመሰግናለሁ። አሁንም ግን ሰው አለ። ግን ፕራይቬሲ የጻፈ ሰው ካለ ከታች የመጣ ሰው ካለ ነካ እያደረግሽ አስገቢያቸው። የፍኖት ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። እንዴት ናችሁ? ፒስ ናችሁ ወይ ብያለሁ። እንኳን ደህና መጣሽልኝ ውዴ። ሁላችሁንም ከልብ አመሰግናለሁ። ርዕስ አለኝ። ሴቶችዬ ገባ ገባ በሉ። ወንዶችንም ሴቶችንም ይመለከታል፣ ሁላችሁንም ማለት ነው። የምትችሉ ተሰቀሉ እስቲ። ስለ ቅናት ነው የሚወራው። ጉዳችሁ ፈላ ሴቶች። ወንድ ተችታችሁ አሁን ሴቶች ላይ እና እንኳን ደህና መጣችሁ ብለናል። እስቲ ገባ ገባ በሉ እኮ። ሁሌም ወንድ ላይ ብቻ ጥሩ አይመጣም። እኩልነት ትጠያለሽ። አሁን ገና ግድ ነው ግድ ነው።
መተናል እንኳን ደህና መጣችሁ ውዶችዬ፣ እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። ተቀብለናል። ኑ ተሰቀሉ፣ ወደ ላይ ተሰቀሉ። ሁላችሁም ሰላም ተብላችሁ ገባ ክፍት ነው አላለችም። ፍሬ አለው ክፍት ነው ብላለች። ራህማ ትዝታ ሰላም ብላለች። ሜሪዬ ሁላችሁም ሰላም እስቲ ገባ ብላለች። ራሄልዬ አወይ ኧረ ተው፣ የት ሄዳችሁ ነው? ኑ ተሰቀሉ። ጎሽ ፈርታችሁ ነው መሰለኝ እናንተ ሰዎች። ተው ለቀለም እኮ ተሰቀሉ። እናንተ ስትወያዩ እኔ ቀባችኋለሁ ቀለም ማለት ነው አይሻልም? እሺ ፍትህ ለቀለም ምን ይሰራላችኋል? ቀለም ምንም አያደርግላችኋል። ለነገሩ እኔም ካልተቀባው በጣም ነው መበሳጨው። እውነት ለመናገር ደሜ ነው የሚፈላው። ደሜ ቆይ ራቴን ልብላና እመለሳለሁ ብላለች ጽጌ። ችግር የለውም ሀበሻ ሆኖ ብለናል። እሺ ውዴ። ሌሎቻችሁ የት ሄደው ነው? ሌሎቻችሁ የት ገብተው ነው? ስንት ሰው ነው የሚታየሽ? ወይስ እኔ ጋር 6 ሰው ብለሽ እንዳታዋርጂኝ። ገብተዋል። እኔ ጋር 60 ሰው ይታየኛል። የቀሩትም ይመጣሉ እና ወደ ሀሳብሽ እንግባ። ያው እሙሃናን መተናል እያለች ነው። ኢንተርቪው አርጊኝ አላለችም። እሙሱሱ አርጊያት። ሱሱዬ እኔ ወድ እንኳን ደህና መጣሽ። ግን ለምንድን ነው ተሰቀኝ ሱሱዬ? እንዴ አሁን ዛሬ ስለ ሴቶች ሊወራ ነው። ቶሎ ተሰቀሉ ባካችሁ፣ ቶሎ በሉ። ፈርታችሁ ነው ማለት። ሳራ አዘነው ሰላም ብላለች። ነኢማ በር የትኛው በር አይሻልሽም? በመስኮት ይዩ። እስቲ ተጫውቻ አንቺ ውዴ። እኔ ሰቀን ነበር ግን በኋላ ዜሮ ባለው እና ታዲያ ከገባሽ ሰዓት ጀምረሽ እስክትወጣ ልትቀመጪ ነው እንዴ? ዜሮ እንድትባል ትገቢያለሽ። 5 ደቂቃ 2 ደቂቃ 1 ደቂቃ ራሱ በቂ ነው። የፈለግሽውን ሀሳብሽን ገልጸሽ ለማውረድ ማለት ነው። ትንሽ ብቻ ተናግረሽ መውረድ። ሰዓቱ ላይ አታሳቡ፣ የምር ሰዓቱ ላይ አታሳቡ። እኔስ ደንበላላለች እንዲም ቢወሎ ነው የተሰቃየ። ኑ ተሰቀሉ ሁላችሁም። እሺ ሴት ልጅ ለምንድን ነው የምትቀናው ለሚለው በቃ ከሷን መበለጥ አትፈልግም፣ መብለጥ ነው የምትፈልገው። ለዛ ነው የምትቀናው። እሺ አትቅኑ ሴቶች፣ ብዙ አትቅኑ። ግን በጥሩ ነገር ብትቀኑ ደስ ይላል። ግን ያው በተለምዶ ቅናት መጥፎ ነገር ነው። ባይዘዌ ቅናት ጥሩ አይደለም። አትቅኑ። ግን በጥሩ ነገር ሲቀና ጥሩ። ያው ቅናት በሁለት መንገድ ነው የሚወሰደው፣ በጥሩና በመጥፎ። ያው በጥሩ ከሆነ አይከፋም። ግን በመጥፎ ሲሆን ብዙ ጊዜ በህይወታችን ራሱ ዋጋ ሊያስከፍለን ይችላል። ሴቶችማ በሴት ላይ ይቃጠላሉ ከመልካም ሴቶች ጋር ያጋጥማል። ወይኔ ወረደች፣ መታ ነበር ወረደች፣ ተመልሳ እኔ መሰለ ያወረድኳት። ከወረደችማ እዛው አጠገብሽ ነው የምትኖረው። መልሰሽ አስገቢ። አይ አልወረደችም፣ ይኸው መጣች። ጎሽ ጎሽ ደንበል ብቻዋን ስትሆን ያመኛል። ጎሽ የኔ ማርዬ እንኳን ደህና መጣሽ። ሰላም እንዴት ናችሁ? የፍኖተ ላሊበላ ቤተሰቦች ሁላችሁም ሰላም ብያለሁ። እንዴት ናችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሻችሁ? እንኳን ደህና መጣችሁልኝ። እንደና ቆያችሁ። ደንበል እንዴት ነሽ? አለሁልሽ። አይ እንግዲህ ተኝቻለሁ ልትል ነው እኮ። አሁን ደግሞ ትንሽ ቆይታ ልተኛ ነው። ስልኩን ከፍቼ ተኝቼ ነው የተነሳ። ጠላት ከላይ ጀመረ ደንብ ያላለችው እና ሴቶች የሴት ጓደኛ አትያዙ፣ ምንም አታረግላችሁ። ምክንያቱም ቅናት ግን ለምን እውነት ለምን ነው እስከ ዛሬ ድረስ የሴት ጓደኛ የለኝም። ወንድ ይሄ ነው የሚባል ነው። አይ እንደሱ አላልኩም። አይ ይሄ ነው የሚባል ዘላቂ ጓደኛ አላውቅም። አሁን ጓደኛ የሚባለው ምስጢርሽ የምታካፊው፣ የልብሽን የምትነግሪው፣ ከአንቺ ጋር ሁሌ አብሮ የሚሆን ሰው ነው ጓደኛ። በቃ ጓደኛ ብለሽ የምትይዙ ማለት ነው።
እና እንደዛ ለማለት ነው እንጂ ከማንም ጋር ተጫውተሽ ስቀሽ ትገበያለሽ የትም ቦታ። ግን ያ ጓደኛ ማለት አይደለም። ዛሬ የምትዩ ሰውና ነገ የምትዩ ሰው ሌላ የተለያየ ከሆነ ያ ጓደኛ ይባላል ለማለት ትንሽ ይከብዳል። እና ያው መልካም ጓደኛ ይስጣችሁ። አሜን አሜን። እውነት ነው። እሺ ትዝታትም ስልክ ትናበላለች። አብሽሩ እስቲ ገባ ገባ በሉ ያልሽ። እስቲ አንቺስ ተናገሪ ሪታ። ለምንድን ነው እስቲ ተወያዩ። እኔ በእንትን ልቀመጥማ። እሺ የሆነ ማንኳኳው ነገር አለኝ። እናንተ አውሩ ትንሽ። እሺ ሴቶች ለምን በሴቶች ግን አይደለም። ቆይ ፍኖትዬ ሰው ከመጣ ተቀበይ እሺ። አትራቂ ከስልክሽ ጋር እያየሽ ዌቲንግ ውስጥ ሲገቡ ግን እኮ ማለት ነው እዚህ ጋር ሴቶች ደንበር ምን ይላል መሰለኝ፣ ሴቶች ለምን በሴቶች ይቀናሉ? ወንዶች በማንም ይቀኑ? በሴት ወይስ በወንድ? እኔ ጓደኛሽ አይደለው ወይ ብላለች ሙሱሱ። ጓደኛ ማለት የልብ ሰው ነው። ይሄንን ደግሞ ማወቅ አለብሽ። ወንዶችስ ያልኩበት ምክንያት ለምን እንደሆነ ታውቃላችሁ? ወንዶች ለምሳሌ አይቀናኑም። አይታችሁ ከሆነ ብዙ ጊዜ አይታችሁ ከሆነ ወንድ በወንድ አይቀናኑም አብዛኛው። ሴቶች ግን በጣም ነው የምንቀናናው። በጣም ጥሩ ጓደኛ ካለን በብዙ ነገር እንቀናናለን። ለዛ ነው እና ተወያዩበት። እሺ ሊንክ እየተባልሽ ነው ከታች ሊንክ ደግመሽ ላኪ። ማን አለ? ሴቶች በጓደኛ ለምን ይቀናሉ በሚለው እኔ ልመልስ። ለምሳሌ ያጋጠመኝ ስላለ ማለት ነው። ብዙ ጊዜ ሴቶች የምንቀናው ወይ በያዝነው ነገር ወይ በወንድም ጓደኛ ሊሆን ይችላል። መቼም በፍቅረኛ እየተባለ እስካሁን ፍቅር እያጫወተ ነውና በምንሰራው ነገር ሁሉ የምንቀና ልጆች አለን። በምንሰራው ስራ ማለት ነው። በሴት የሚቀናው ያው ስራ ስትሰሪ እንደሷ በሆነ እንደሷ ብሰራ እንደሷ ጋር መሰ የሰራችበት ቦታ እሷ የሰራችበት ደረጃ መድረስ አለብኝ። የሷን እየተመረኮችና ግዴታ በፍቅር ብቻ አይደለም ሴቶች የሚቀኑት። በምትሰሪው በምታደርጊው ነገር በምትለብሺው ልብስ ሊቀኑ ይችላሉ። እኔ እግዚአብሔር ይመስገን ምርጥ ጓደኛ ማለች ለብዙ አመት ማለት ነው። ያው ደንብ ቅድም የተናገረችውን ስኮንሳት ነው ምንድነው ስላት ይባላል እና ጓደኛ የምትይው ሰው የራስሽ የሆነ ሰው አለ የሚረዳሽ፣ ከእህትም በላይ ከእናትም በላይ የሚመክሩሽ ብዙ ጓደኞች ብዙ መልካሙ ሰዎች አሉና የማይቀኑም አሉ። ለምን እንደዚህ አታረጊም? ጥፋተኛ ነሽ፣ እንደዚህ ለምን ታረጊያለሽ? በምታረጊው ነገር እየመከሩ የሚያደርሱሽ። ቅናተኛ እንኳን ቅናትሽን እንድትተይ ባለትዳር ሴቶች አሁን ብዙ ጊዜ በገዛ ጓደኛዋ ትቀናለች ይባላል እና በገዛ ጓደኛዋ በባሏ የምትቀና ሴት አንደኛ እምነት ስለሌላት ነው። እምነት ማጣት ነው። በአጠቃላይ ቅናት እምነት ማጣት ነው። ያንን ሰው የምታምነው ከሆነ ትክክለኛ ሰው ከሆነ ትቀናም። ይሄ ባህሪ ከሁላችንም ጋር አለ። ቅናትን አስወግዱ፣ ቅናትን አባሩ፣ ፍቅርን አብዙ ነው የምለው እኔ እና ከዚህ በላይ እንኳን ብዙም የለኝም። እሺ ባላለች እሺ እንዲሽ ምን ብሏል መሰላችሁ? አንዴ ኮሜንት ላንብብ። ወንድ እንኳን በወንድ አይቀናም፣ የወንድ ቅናታም ግን አያድርስ ነው ይላል። እንዲሽ ወንዶች እንኳን ብዙ አይቀኑም፣ ያው አይቀኑም። ኧረ ድብን አድርገው ነው የሚቀኑት። ተይ እንጂ እኔ አላጋጠመኝም በይ እንጂ ወንዱም ሴቱም እኩል ነው የሚቀናው። ምንም ልዩነት የለውም። እስቲ አሁን ተማሪ ቤት ሂጂ፣ አንድ ጓደኛው ከሱ ከበለጠ በጣም ነው የሚቀናው ጓደኛው። እንዴ እስከ መግደል ደረጃ የሚደርሱ አሉ ወንዶች። አያድርስ ነው እንጂ ሴቷ ላይ ብቻ አታተኩሩ ያልሽ። እንትና ምን አለች መሰለሽ መቅዲ፣ ለምን ወንድ አይቀናም? ድብና አድርገው ነው እንጂ የሚቀኑ ብላለች። ማነው ወንድ አይቀናም ያለው? ወንድም የሚቀና አለ ብላለች። እውነቷን ነው፣ የሚቀና አለ ማለት ነው። በፍቅር ቅናት ሲኖር ነው፣ በፍቅር ሳይሆን ግን ቅናት ሲኖር ፍቅር እንደሚበዛ ታውቃላችሁ። እኔ ግን ስቀና ቅናት፣ ወይኔ ቅናተኛ ሰው እኮ በጣም ነው የሚያስፈራው። ስማ ቅናት አለች ሀገሬ ሚዲያ። በነገራችን ላይ
የሚቀና ሰው በጣም ከባድ ነው። በነገራችን ላይ ቅናት በሁሉም አለ፣ ግን የምንቀናበት እንትን ይለያያል። የምንቀናበት ነገሮች ይለያያሉ። ብዙ ጊዜ ደግሞ አቀጠነ ብሎ የሚቀኑ ሴቶች አሉ። እንግዲህ አለን ልበል። እኔ ቅናታም አይደለሁም በነገራችን ላይ ራሴን እንዴ ስለራስሽ እንዲህ ነው ብለሽ ለመናገር ትንሽ ይከብዳል። ያየሽ ሰው ነው ስለአንቺ መናገር ያለበት። ስለዚህ ምክንያቱም አይታወቅሽም። አሁን ቀናሽ አልቀናሽ ምንም የሚታወቅሽ ነገር የለም እዚህ ጋር። አውቀሽ ሳይሆን ይሄ ነገር የሚመጣው ባላሰብሽው ሰዓት ልትቀኝ ትችላለሽ። አሁን እኔ በሆነ ነገር ብበልጥሽ ልትቀኝብኝ ትችላለሽ። ወይኔ እሷ እኮ እንዲሆነች እንዲበለጠች ምናምን፣ እኔም ልክ እንዳንቺው እንደዛ ልል እችላለሁ። እና ለራሳችን ግን አይታወቀንም ይሄ ቅናት ነው። እና ስለዚህ የአንቺን ቅናት ማወቅ ያለብኝ እኔ እንጂ አንቺ አይደለሽም። ባጭሩ አይደል? እና በዚህ አጋጣሚ ደንበል ቅናተኛ ናት ሲባል ሰምቻለሁ። እኔ እንጃ አላውቅም። ሰላም አላውቅም ነው ብለው የምር የደንብ ጩኸት እኮ ታይ ጆሮ ሊበጥ ሰው ነው ባይገርም። ሰላም ለእናንተ ይሁን። እንዴት አመሻችሁ? አይሰማም? ለጆሮ አፈርታ ነው። ደብዬ ወይ ወጣች እንዴ? እንዳትወረወር አደራ። አይሰማም? ሪታ ኧረ ሰላማችሁ ምንድን ነው? የት ገባችሁ? ይወራሉ። አይሰማም? ኦ ማይ ጋድ ይሰማል። እኔ ድምፅ ይሰማል። አይሰማም? ኧረ ይሰማል። ምንድን ነው ጉዱ? ሪታ ምነው ድምጿ ጠፋ እንዴ? እናቴ ምነው ፈጣሪ ሆይ አራኒ ሴትዮዋ ጩሂብን እንዴ? እሺ የሀገሬን ኮሜንት እኛ ሙስሊሞች የሚፈቀድልን በሁለት ነገር መቅናት እንችላለን። አንድ ሰው የዲን እውቀት ተምሮ በሚያስተምረው ሰውና ሀብትም ሆኖ ምስኪኖችን የሚያበላ እንደነሱ በሆንኩኝ ብሎ መቅናት ይቻላል። ይሄ እኮ መልካም ነገር የመልካም ቅናት ነው ሀገርዬ። ደስ የሚል ቅናት ነው። በሌላ ነገር አይቀናም ነው የምትለው ታዲያ? ደብና አድርጎ ደግሞ እንደው አይቀናም ካላይ ተሳስታለች። ይሄ የመልካምነቱ አዎ፣ በዚህ በመልካም ስራዎች ልትቀኝ ትቻለሽ። ግን ኧረ በፍቅር ትቀኛለሽ። ብዙ ነገር አለ። ደንብዬ ምንድን አትጩሂ። ምንድን ነው እንደ አንቺ እንደ የኔ ድምፅ እንደ እንትን የጋራ ቦካን ውስጥ ያለው መሰለሽ የሚያስተጋባው ላንቺ። አዎ ግን እዚህ ጋር ማለት ነው ሀገርዬ አባባልሽ ያው ማለት እኛ ለሚለው ማለት ነው እኛ ለሚለው ሴት ነሽና ትቀኛለሽ። ምንም አትዋሽ። አይዋሽ። ለምን ትዋሻለሽ? በምንም ይሁን ግዴታ በበጎ አድርጎት አይደለም። ይሄ የበጎ አድርጎት ስራ ነው። ኦኬ ሪታዬ ውሸት አልወድም ምን የሚለውን ጋብዣት ወይ ልጋብዛት? ድንቅና ኩላ አባይ ወልክፍ ይቅርታ ግን ተሳደቡ ሰምታታ ቤት መጣ ረስ ግን ደንብዬ የኮመንት ሱስ ነው እንዳለባት ታይ ወርዳ ለማንኛውም ማለት ነው ሊንክ እያለኝ ነው። ሊንክ ላኩልኝ። ታያት በስነ ስርዓት አሁን አንቺ ሀሳብሽን ግለጪ። እኔ ሀሳቤን ገልጫለሁ። ምክንያቱም አሁን እየመጣልኝ ስለሆነ ሀሳቡ እኔ ቆየት እያልኩ ካልሆነ ሀሳብ አይገባኝም። እንደዛ ነው። እሺ ሪታዬ፣ እኔ ቆንጆ፣ እኔ ቅናት የሚባለው ነገር አልወድምም አልቀናምም። አልወድምም አልቀናምም ማለት በጣም ጥሩ።
እሺ ፀሐይ እንኳን ደህና እንዴት መጣሽ። አመሻችሁ? ሰላም ብያለሁ ሁላችሁንም። እኔ ለራሱ ቀንቼ ነው የመጣው። አይገርማችሁም? ወደ እግዚአብሔር ላይ ይመስገን። ለቀናሹ ደግሞ እኔ ላይ ስለመጣው ነው። ምንም ጥርጥር የለውም። ተይ እንጂ አዎ እኔ ሪችዬ በደንብ ቀን ደንበል እኔ በ- ማለት እኔ ያችኛዋን በደንብ ሪች ማለት ነው። ሪያል ሪያል ኦይ የመንቀጥቀጥ ያለ ራሴ ልበል ኧረ እናንተ ይበላል። እስኪ ወይኔ ተብያለሁ። ተደማመጡ እስኪ ፀሐይ እያሰባን እንዴ! ቀን ያለች እኔ እኮ ዝም ያልኳችሁ እንድትደማመጡ ነው። ምን አስባችሁ ነው? አላለችም ከርብቻቸው የሀገሬን እስቲ ኮመንት አንብቡ። ሁለት የረዣዥም ኮመንት ጽፋለች። እናንተ እዚህ ሁለተኛ ጽፋለች። ሌላ አይ የመጀመሪያው ጽጌ ራሷ ጽፋለች። ሁለተኛ ጽፋለች ማለት የፈለኩት በሌላ ነገር አይቀናም። ምክንያቱም አንድ ሰው ቢበልጥሽ ለምን ብለሽ በለጠኝ ብለሽ መቅናት አይቻልም እኮ አልቀናም ሳይሆን ያልኩት አይፈቀድም ማለቴ ነው እንጂ በደንብ አድርጌ ቀናለው። በተለይ በባሌ ትክክል ብለሻል። ይሄ አሁን ተመልሶልኛል። ያንኛው በበጎ ሀገሬ አድርጎ ቅናት ነው። ያ ቅናት አይባልም። የበጎ አድርጎ ቅናት መልካም ስራ ነው። ትክክለኛ ቅናቱን ደግሞ አሁን መልሰሽዋል። ሴቶች በሴቶች ለምን ይቀናሉ? በተለይ በባሌ ብለሻል። በባልሽ የምትቀኒው ምክንያት አለው እንግዲህ። እሺ ፀሐዬ ይቅርታ፣ ወደ ርዕስሽ እንሂድ። ጽጌ አለች። ጽጌ ደግሞ እኔ በጣም ነው የምቀናው። እሱም የዚህ ግሩፕ ልጆች ሞኒ ሲሆኑ አቤት እንዴት ቅናት እንደሚያደርገኝ አትጠይቁኝ ብላለች። አብሽሪ በቅርቡ ሞኒ ትሆኛለች። ጽጌ እሺ ፀሐይ የለችም። አይሰማም ራሄል አሰባለች። አይሰማም። ሰዎች እኮ በቃ ሆን ብለው ስሰቀል መጣው የሚያዙኝ ነገርስ እንዴት እንደሚያናድዱኝ መብርሃንን ውይ የተረገሙ በቦክስ በያቸው። አንቺ እናቴ እንጀራ ልታስበጥሽ ነው እንዳለች እንዴ። ለማንኛውም ሀሳብ ልናገርና ልውረድ ቶሎ ማለት ነው። ልከርበትላችሁ። ስሜ ፀሐዬ ባይን ቦክስ እኮ ነው የምልሽ። ባይን ቦክስ ያላ በቃ ልውረድ ባይታችን። ራሄል አትወረዱ። ቆይ ፈልጊያችሁ ነው አትወረዱ። ራሄል አንቺ አባያው ለቁም ነገር ትፈልጊናለሽ ግን እሺ በይሽ። ምንድነው እና ወደ አባይ እንሄዳለን። አባይ እንኳን ደህና መጣሽ። አባይ ከመጣሽ ስለምቀውጦት ያለሽ ፀሐይና አባይ ደግሞ ተገናኙ። ኳታሮች ፀሐይ አንተ ዝም ብሎ ቪዲዮ ለካሜራ ልከፍት ነው። ፊት ለፊት ብታረጊ ደስ ይለኛል። ለማሳያችሁ ነገር እንዳታዝኑ። ቻሉት እንዴ? አትደናገጡ። ፍራንክ ነው። እኔ ልንገራችሁ ፍራንክ ነው ትላለች። ነገርኩሽ። በካሜራው እንትንሽ ላይ አድርጊ። አደራችን የሆነ ነገር ይዘሽ መተሽ ደግሞ ልጅቷን አደራ። አይኔን ግን አደራ። ያላ አርጊኝ። አሁን አፍተኝ ሬዲ ነን። ፍኖት መሀል ላይ አድርጊያት አባይን አንቺ ቦታ አይዋ ቦሽ እሺ እንደኔ ሳስፔንስ የሆነ ሰው አለ ግን አባዬ ታወቀች እኮ ናት። ደግሞ ነገር የለሽ ተብላለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምነው ጥላሸት እየተቀባው ነው አልሽስ? ኮተት ካሜራው እኮ ግባሽን አጣሙሻል። የፈጣሪ ያለ የተማማ ያለ ደግሞ አለች ፈልጋችሁ ነው ብላ። አንቺ ከእንትን የመጣሽ እንትን ነው የምትመስለው። ምን ትመስላለች? እናታችሁ እስታ ካረገች
ጥላሸት ነው እንዴ የተቀባሽው? ቡና እኮ ነው የተቀባችው በማር አረ ደግሞ ስልኮ ነው ይዞ የሚያዞረኝ። ቡና አይደለም አባይ የሆነ ሱቅ የሚሸጥ ነገር ነው። ቡና አይደለም። ስገባ ነው እንዴ ያለው አለ ግን አሁን መልክሽ ይበቃሻል። አሁን በቀደም ይኸው በቀደም ጥያቄ ስለተሰጠበት ነበር ግን አበላሻለሁ እንጂ እናገራት ነበር። አባይ ቀይ ልትሆን ለምን አትሰሪም? ዩቲዩብሽ ላይ እየተቀባሽ ምናምን እያዘጋጀሽ ክፉ ልታሰሪኝ ነው አውሪ ሚታርግና ደግሞ ካሜራ አጣሞሽ አባይ ካሜራ ከንፈርሽን አጣሞታል። እኔ ምን አውቃለሁ ምን ነው እናንተ ለምንድነው ያጣመው? ከሰለረከሰ እንዴ ከሰለረከሰ ወይ አባይ ሰማቆ እየፈጨች ነበር አባይ የሆረር ቀረጻ ላይ ነበርሽ ወይ? አቤት ልጅ እንድሪስ ስልኬን አስወረወርሽኝ። ምንድነው አላለም? ውሸታ ምን ነው ወንድ ልጅ ደንባራ ነው አልከሳ በህልሜ እንዳትመጪ ነይማ በህልሜ እንዳትመጪ እያለችኝ ነው። ቤተሰቦች ፍራንክ ነው እያለች ነው። አባይ ማስክ እንትና ናት በህልሜ እንዳትመጪ እያለችሽ ነው። ነይማ ወቸው ጉድ አለች። ኧረ ማነው ሌላ ስልክ የከፈተው? በህግ አምላክ ፍኖት የምንተጋባውን ሚት አድርጊው። እሺ ፍኖት አንዬ ፀሐይ ወርዳለች። አንዬ እንኳን ደህና መጣሽ። ነይ አንቺ ተወያይላት። እንኳን ደህና ቆያችሁ። አንዬ ወርዳለች። አንዬ እንኳን ደህና መጣሽ። ነይ አንቺ ተወያይላት። እንኳን ደህና ቆያችሁኛ። የማን ነው የሚያስተጋባው? የኔ ነበረ። አንደኛውን ስልኬን ቀነስኩት በቃ። አዎ ግድ ነው እንዴ? እሺ አሁን ቀጥይ። እኔ ሚት ነኝ በቃ በሳይለንት ነኝ። ኦኬ ጥያቄሽ እንደሚመስለኝ ሴቶች ለምንድን ነው የሚቀኑት ነው? እንደሽ ሊኮ የልሽን ኮሜንት አንብቡ። ወይ ወንዶች ወይ ሴት ሁላችሁም ቀናተኛ ናችሁ። ወንድም ሴት የሚቀናላችሁ ሁሉም ቀናተኛ ነው። በነገራችን ላይ እዚህ ጋር ጥያቄ ግን የወንዶች አልተብራራም። በወንድም ነው የሚቀኑት ወይስ ወንዶች በሴት ላይ ነው? ኖ ወንዶች በወንዶች ለምን ይቀናሉ? ሴቶች በሴቶች ለምን ይቀናሉ ነው ጥያቄዋ። ስለዚህ ወንዶች ራሳችሁ አብራሩ፣ ወጣ ብላችሁ ማለት ነው፣ ከፍ ብላችሁ። ሴቶች ደግሞ የራሳችንን አብራርተናል። እንደዛ መሰለኝ። በራሳችን ቤታችንን ስለማንፈልገው አንዲስ በተለይ ሌላው ይቀርና አንዲስ ተኳኩላ ለብሳ ዝንጥ ብላ ስትወጣ ወይ እሷም እንደዚህ ለብሳኔ እንደዚህ ቀናት አለ ገባችሁ? እሷንና እኔን ሳስተያየው እኔ ወርጄ ከተገኘው ለምን እሷ ለኔ ከኔ በለጠች ብዬ ምክንያት አይቀርም። በእኛ ባለባበሳችን እንኳን በምናገኘው ነገር በደስታቸው ቀናለን። እስቲ በሀዘንም እኮ ይቀናሉ አንዳንዶቹ። ወይኔ ለምን እንደሷ አላለቀስኩም? ለምንም ባይ ለምን አልመጣልኝም እንደሷ? አሚንም እኮ አይጠፋም። አንድሽ አብራሪለት። ወንዶች በሴቶች ላይ ነው የሚቀኑት ወይስ ምንድነው እያላችሁ ነው? አብራሪችለታለሁ። እንግዲህ ወንዶች በወንዶች ነው። ወንድ በሴትማ የታወቀ ነው እኮ። ሴትና ወንድ ይሄ ራሱን የቻለ ነው። ግን ሴቶች በሴቶች ለምን እንቀናለን? ወንዶችም ይቀናሉ ወይ ማለት ልክ እንደ ሴቶች በእርግጠኝነት እንቀናለን በጣም። ይሄ 100% እርግጠኛ ነኝ። ሁላችንም ቀናተኞች ነን። ሴት በሴት እንቀናናለን። ጥሩ ጓደኛ ይዘን አይተን ሊሆን ይችላል። በተለያየ ነገሮች እንቀናናለን። ልክ አባይ እንዳለችው ማለት ነው። ወንዶችስ የእንደዚህ አይነት አስተሳሰብ የእንደዚህ አይነት አመለካከት አላችሁ ወይ? እንድሽውጣና ተናገር ማለት ነው። ሀና እድሉን ስጣት። ለሀና ትናገር። ከሲ ኦኬ ገለቶማ። በነገራችን ላይ ሴቶች የሚቀኑት አሁን ለምሳሌ
አንድ ሴት ልጅ ቆንጆ አለባበስ ካላት እኔ እንደሷ በሆንኩኝ ታያለሽ። ፀጉሯን ወይም የተሰራችው ስታይል አምሮሽ ከሆነ ትቀኛለሽ በዛ ነገር። ኢቭን በለበሰችው ልብስ ትቀኛለሽ። አረ በብዙ ነገር ስንቱን እንትን ያው እኔ ግን በሜካፕ ምናምን ስለማይመቸኝ አልቀናም። ፀጉሯ ረጅም ከሆነ ትቀኛለሽ። አረ በብዙ ነገር እንቀናለን እኛ ሴቶች። ቢያንስ ጓደኛሽ ካንቺ ቆንጆ ሆና ካየሻት ምን አለ እኔስ ቆንጆ በሆንኩኝ ብለሽ ትቀኛለሽ። እኔ በብዛት ምቀናው በሰውነት ነው። እኔ አልዋሽም። ሰውነት ወፍራም ሴት ሳይ በጣም ነው ምቀናው። ለምን የቀጭን ስለሆንኩ ማለት ነው። እኔ በዳል አይ ኮበለ ግፋ መሪ ስሙ እዚህ ጋር ማለት ነው። ልጅ እንድሪስ ምን እንዳለ ወንድ በወንድ አይቀናም፣ ሴት ነው እርስ በራሳችሁ የምትቧጨቁት። አንሻ ልምጣ ወይስ ልቅር ሊለዋውን ወይስ ብሎ ቀረ። እንዲሽ ደግሞ ምን አለ ንገርልኝማ ልጅ እንድሪስ ንገርልኝማ እንድሪስ እኛ አንቀናም ራሳችሁን ቻሉ ብሏል። ልጅ እንድሪስ ና ብቅ በል። አንቀናም ትላለህ እንደማቀናና ያሳያለሁ። ናውጣ እና አለ ቦታ ናውጣ። ወንድም ለምን ይገላል? ካልቀና ወንድም ለምን ይገላል? ምሳሌ አሁን ወንድም ወንድሙን የሚገለው በንብረት። አሁን ያ ንብረት ለራሱ ስለሌለው ነው አይደለ? በወንድሙ ስላደገ ነው አይደለ? ገዛ ወንድሙን የሚገለው። ይህ አንድ ቅናት መንፈስ አይደለም? በጥቅም የሚገዳደሩት ማሄ ቅናት መንፈስ አይደለም? ሰው ኮንዶች ሰው ሴቶች ባለባበስ በምን ብንቀና እናንተ ደግሞ በጥቅም ጉዳይ ትቀናናላችሁ። እሱ ስላደገ ለምን እኔን በለጠኝ? ብዙ ነገር አለ። ተው እንድሪስ የሾርቅ ደግሞ አሁን ለምን በሴቶች መጣችሁ በወንዶች ነበር የሚያምረው ብላለች። ለማንኛውም ማለት ነው አባይ ለትንሽ ደቂቃ የሚታርግላትና ሀና ትጨርስ። ድንገት ደቂቃ ለማስቆጠር የምትወርድ ከሆነ ትርፍ ከሆነች ግን አይ ትርፍ ስልክ አለኝ ችግር የለም። ያው ምን ነው አፋፌን አላችሁኝ? እወጣላችኋለሁ፣ አወርዳለሁ። አሁን አንቺ ደግሞ ነግሬሻለሁ እንደ መሀል ላይ ስለተቀመጥሽ ምንድን ነው እንዴ? አክብረን መሀል ላይ ቦታውን አስለቅቀን በትልቅ አስቀመጥንሽ። ዋ ነግሬሻለሁ። አለቃ ነኝ። እሺ አለቃ ነኝ አንዳንዴ ያስብለኛል። እሺ የፀሐይ ጸጋዬ ነው ኮሜንት ያለባቸው ሰነፍ ሴቶች ናቸው። የቅናት መንፈስ ያለባቸው ነፍ ሴቶች ናቸው። የሚቀኑት በብዙ ነገር ባለባበስ፣ በትዳራቸው ይቀናሉ። ጓደኛ ጥሩ ነገር ካላትም ይቀናሉ። ጥሩ ቤተሰብ ሀብታም ይቀናሉ። ከወንዶች ሴቶች በጣም ይቀናሉ። ግን ቅናት ጥሩ ቅናት እና መጥፎ ቅናት አለ። እኔ የገለጽኩት መጥፎ ቅናቶችን ነው ብላለች ፀሐይ። እናመሰግናለን። ልክ ናት እኮ ምንም የተሳሳተችው ነገር የለም። ማንኛውም ሰው እኛ ሴቶችም ሰው ወንዶችም ሁላችንም እንቀናለን። በነገራችን ላይ ሰው የተባለ ሁሉ ይቀናል። ቢያንስ አንድ ሰው ጥሩ ኑሮ ካለው እኔም እሱ ደረጃ ደርሳለሁ ብለሽ በቅናት መንፈስ ተነሳስተሽ ጥሩ ነገር ላይ ትደርሻለሽ። ቅናት ማንም ሰው አይቀናም ቢለኝ እኔ በዚህ ምድር ላይ አላምንም፣ ሴትም ሆነ ወንድ ማለት ነው። ለምን አንድ ሰው ትልቅ ደረጃ ደርሶ ሳይ መቅናቱ አይቀርም። እኔ እንደዛ በሆንኩኝ ብለሽ ትመኛለሽ። ምኞት ደግሞ ያው ቅናት ነው። የዛን ሰው እድገት አይተሽ ነው። የሆነ ነገር ሲሆን እኔም እንደዛ ሰው በሆንኩኝ ታያለሽ። እና መጥፎ ቅናት ሳይሆን ጥሩ ቅናቶች አንቺንም በዛ ነገር ውስጥ እንድትለወጭ ያደርግሻል። ጎበዝ እንድትሆኝ ያደርግሻል ማለት ነው። መጥፎ ቅናት የሚባለው ደግሞ የዛን ሰውን ነገር ለማበላሸት፣ ለማጥፋት፣ ለመግደል ከሆነ ይሄ መጥፎ ቅናት ነው። ይሄ ሰይጣናዊ ቅናት ነው። መንፈሳዊ ቅናት ግን አንቺ የምትለወጭበት ቅናት ከሆነ ጥሩ ነው። እኔ በነገራችን ላይ እኔ የምለወጥበትን ቅናት ቀናለኝ። ነገርኳችሁ። ትልቁ ምኞቴ በጣም የሆነ ሰውነቷ ወፍራም ሴት ሳይ ወይኔ እኔም እንደዚህ በሆንኩ ብዬ እመኛለሁ። ሁሌም ወፍራም ሴት ነው እኔ ቅናቴ ማለት ነው። ተመስገን ፈጣሪ አምላክ ወይ ቀጭን አድርገህ ለፈጠርከኝ። ግን ማለት ነው እዚህ ቤት ደግሞ ምንድነው ስፖርት ሲሰሩ ዳይት እያሉ ምናምን ሲያደርጉ ለምን እኔ ግን ቅጥነቴ አይቀርብኝም እንደዚህ ቀጭን ሆኜ በቀረው ብዬ እላለሁኝ። ግን በጣም ነው የምወደው እንደዚህ ሰውነቷ ሞላ ያለ ሴት ሳይ ወይኔ ፈጣሪ ወይኔ ለምንድን ነው መቼ ነው የምወፍረው እላለሁ። እና ይሄም ቅናት ነው። እሺ አባያው ፍኖት ሊንክ እየተባልሽ ነው ከታች። እኔ ልውረድ እሺ። እንድሪስ እንዲወጣ 6 ሰው ነው መሰለኝ። እኔ ወርድላችኋለሁ። እንዳትወርጂ ተናገሪ። ገና ነሽ እኮ አንቺ እድሉ አልተሰጠሽም።
መች አባቤን እያላችሁ ነው ውጭ እያልኩ የወርቅ ቦታ ይቀመጣል አባይ በመጣ ነው ተብሎ ነው እንዴ ስነ ስርዓት። አሁን እድሉ ያንቺ ነው፣ መድረኩ ያንቺ ነው። አንቺ ያው ሀሳቧን ስለሰጠች አንቺ እኔ ታች ነው ቆይቻለሁ ብዬ ነው። ቅድም ባዶ ስለሆነ ነው የወጣሁላት። አልፈልግም፣ አላወራም። ደህና ሰንብቶ የሚበላ አልፈልግ ነው፣ እርቦኛል። አባይ ግን እኔ ከታች ነሽ ያለሽ ያው ጭንቅላትሽ እንዳለሽ አርፈሽ ተቀመጪ። ይሰማል ወይ? ይሰማል ለኔ ይሰማል። ብድል ዌልካም ስጥኝና ትንሽ ላውራና ከታች ወርጄ ሰዓት እንዳስቆጥር። አይሰማም? ይሰማል ይሰማል። እንዴት ባቡን ማነች? አባይ ነች። ፊቷን ማክስ ተደቅድቃ ነው። እንድሪስ መጥቶ ነበር። ሁላችሁንም እንኳን ደህና መጣችሁ ውዶችዬ፣ የሽወርቅዬ አባይዬ ሁላችሁንም ከልብ አመሰግናለሁ። እንድሪስ መጥቶ ነበረ መልሶ ወረደ መሰለኝ እና ልቀበለ መዝሙርዬ እንኳን ሰላም ቆየሽን። ሁላችሁንም ሰላም ብያለሁ። አረ እንደዚህ ግን አይዘጋም እንደ ዩቲዩብ ለምሳሌ እርቋት ነው መሰለኝ የሚዘጋው። አሄ ያው ዘጋውላት አታስፈራሩ። ወይኔ አባዬ ምን መስለሻል? እና ርዕሳችሁ ምንድነው የሚለው? እስኪ እኔም ሀሳብ አስተያየት ልስጥና ከታች ወርጄ ሰዓት እንዲያስቆጥር። ልጅ እንድሪስ ናት ሰቀለ። ለማንኛውም በዛው ትቀረው ሊንኩ ታያመልጥክ። አይ ልጅ እንድሪስ ይከራከራል። ቶሎ ሀሳቤን ገልጬ እንዲወርድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ጓደኞቼ፣ እህቶቼ ሰላም ናችሁ? ሰላም ልጅ እንድሪስ እንደዚህ ብዬ ነው ያንተ ሰላም የምለው እንዲል አራባይ ተይኔ እየፈራሁት ነው። እሱን ነገር አልወጣም። ደግሞ ኮሚያገር ሞለ ተራቢን የሚያጠመኝ ነገር ነው። አንድ ላይ ብንሆን አሯሩጠሽ መድረሻ ነው። ያው ይተጋው ነው አውራ እንድሪስዬ መጣ እንዴ እኔ ያለው ነው አንቺ ባለ ፎጣ ደግሞ ምንድነው? ፎጣ በፎጣ ሆነሽ ቆይ ብርድ ነው እንዴ እናንተ? መጥቻለሁ። እንዴት ናችሁ? ሰላም ነው? ከታይም ከላይ እኔ እኮ አወራለሁ እንጂ እናንተ እንኳን ደህና መጣ ወንድማችን። ጎጃም ነው እንዴት ነሽ? ሰላም ነው። ከእንድሪስ ጋር መከራከር ስለምወድ እኮ ነው። ኦኬ ለማንኛውም ቀጥ ያንቺ ሀሳብሽን ስጭና ያው ሌጀንድሪስ እንዲሰጥ ሀሳቡ ማለት ነው። ያው ሴቶች ለምን በሴቶች እኛ ሴቶች ለምን በሴቶች እንቀናለን ነው የሚለው። ያው በልጣ ስትታይ ነው የምንቀናው። ግን እኔ የምቀናው በእንትን ነው። ሴቶች ፍቅረኛ ይዘው ምናምን ስታይ ወይኔ ታድላ ምናምን እላለሁ እንጂ ይሄ ኖርማል እንደዚህ የሷ ቁሳቁስ ነገር ወይ ደግሞ ሀብታም ሆና ወይ ቆንጆ ሆና ወይ ጸጉራ ረጅም ምንም አያስቀናኝም። በቃ ይሄ ነው የሚያስቀናኝ። እንደዚህ የተስተካከለ ህይወት ኑሯት ምናምን ወይ እንደዚህ ሳይ ወይኔ ታድላ እኔ ብቻ አረ እንትን እምላለሁ አማርራለሁ። እግዚአብሔር ሆይ እኔ ድንጋይ ወረወርኩብህ እኔ ምን አጠፋው? ግን እኔ ብቻ ለምንድን ነው ምናምን ብዬ እንትን እላለሁ እንጂ ሌላ ቅናት እኔ የለብኝም። እግዚአብሔር ይመስገን አልቀናም። ዋናው አለመቅናትሽ ነው። አትቅኝ፣ በጥሩ ነገር ግን ቅኝ፣ ችግር የለም። ፍቅረኛ ሲይዙ መቅናት በቀደም የሆነ የልጅ ጓደኛ ዘምናምን ከሆነ በዛ ወይኔ ታድላ ምናምን እኔም ቢኖረኝ ምናምን ወይ ደግሞ ትዳርም ከሆነ ወይኔ ታድላ ምናምን ብዬ በዚህ ቀናለሁ። ከዛ ውጭ ግን እንደዚህ ሀብት ስላላት ቆንጆ ስለሆነ ጸጉር ስላላት ምንም ነገር ቢኖራት እኔ ምንም አይመስለኝም። እምቀናው በዚህ ብቻ ነው። ያኔ መጥፎ ለሷ መጥፎ አላስብም። ግን እኔም ቢኖረኝ ምናምን ብዬ ውስጤ ምኞትና ፍላጎት ከዛ ቢኖረኝ ምናምን ብዬ እንትን እላለሁ እንጂ አልቀናም። እቀናለሁ ማለት የሆነ ቢኖረኝ ብዬ እመኛለሁ። አይና ቢኖረኝ እኔም ብዬ እመኛለሁ። ያው ነው እኮ ምኞት ቅናት ነው። መንፈሳዊ ስለሆነ አሪፍ ነው። ኖ ምኞት ቅናት አይደለም እንዴ ሃኒ፣ ወዴት እየወሰድሽ ነው? ተንጂ አረ ምኞት እንደ ስትመኝና የዛ ሰውን ነገር ስትምትመኙ እኮ ስለቀናሽ ነው። እነሱ ጥሩ ነገር ላይ ስለሆኑ ወይኔ ባለትዳር ናቸው ታድለው እያልሽ ስትቀኝ ያው ነው ስትመኝ ቀናሽ ማለት ነው። አይ ቅናትና ምኞት አንድ አታድርጊ። ቤትም ያው ስልሽ የሷን አይደለም እኔ የሷ ልጅ እንዲኖር የሷን ጮኛ ወይም የሷን ፍቅረኛ እንዲኖር ምናምን አይደለም። ግን ስም ብያይና
ወይኔ እግዚአብሔር እኔ ብቻ ምን ነው ግን እኮ ለምን ለራሷ ድንጋይ ባለው እኔ ለፍቅር አልታደልኩም ለኔ መሰናክሎች የሚገጥሙ ለምንድን ነው ምን አለ እኔም እንደሷ ቢኖረኝ ምናምን ብዬ ተመስጬ በደንብ እስከምታልፍ ድረስ እየገለመጥኩ እያየሁ ታድላ ምናምን ወይኔ እኔ ብቻ ምናምንና እንትን እላለሁ እንጂ ዋንዴ ያኔ ይያለሽ የሷን በቃ ምናምን ዋንዴ የሷን ሳይሆን ዋንዴ በቃ ትይዣለሽ የሆነ እንደሱ አይነት የኔም ቢኖር ምን አለበት ቢሳካልኝ እኔ ስለምንድን ነው እኔ ምን አይዞሽ የኔ በደልኩ ቆንጆ ምናምን ብዬ እንትን ይሳካልሻል። እላለሁ ወንድ እንጂ እንደ ቆሎ ሞልቷል። አንዱን እግዚአብሔር ላንቺ ያለውን ይወረውርልሻል። እሺ ተስፋ አለኝ ልጅ እንድሪስ ቀጥል። ልውረድልኝ እንድሪስ ከታች አድረስ ሴቶች መሀል እኔ አስገብተን ቅናት በታረግ ነው። ሴት በሴት ወይም ወንድ በወንድ ቅናት የሚለው እኔ ቅናት ማለት እኔ መቅናት ካለብኝ ምናልባት ቀናተኛ ከሆንኩኝ በሚስቴ ልቀና እችላለሁ እንጂ በሌላ በምንም ነገር አልቀናም። አንቺ ሃኒ ምኞት ቅናት ነው እንዳልሽው ምኞት ቅናት አይደለም። ያኔ መመኘት ቢሆንልኝ ብለሽ መመኘት ይቻላል። ያ ቅናት አይደለም። ቅናትና ምኞት ይለያያል። ወንድ በወንድ ደግሞ አይቀናም። ምናልባት ያኔ ሴት በሴት ሊቀና ይችላል። ማንኛውም ሰው መቅናት ካለበት ሴትም በባሏ መቅናት ትችላለች፣ ወንድም በሚስቱ መቅናት ይችላል እንጂ ወንድ በወንድ እኔ አልቀናም። ተአምር ቢሆን በወንድ ማለት ነው። ምንም ያድርግ ምንም ያው እኔ እንደ የተሻልኩ በሆን ደስ ይለኛል። ግን እሱ ለምን እንደዚህ ሆነ ወይም እሱ ቅናት እኮ አንዳንድ ጊዜ ከመቀኝነትም ጋር ይያያዛል። ሴቶች የምትቀናኑ ስለምትመቀኛኙ ነው። ቢያንስ እንኳን ሴቶች ጓደኛ እንኳን እሷን እናንተን የምትበልጣችሁ ሴት ጓደኛ አትይዙም እኮ ከመቅናታችሁ አንፃር ማለት ነው። ከናንተ ደከም ያለች ወይም እናንተ ኮንትሮል የምታደርጓት ሴት ነው ጓደኛ እንኳን መያዝ የምትፈልጉት ማለት ነው። ላላ ልጅ እንድሪስ እዚህ ጋር ተሳስተሃል። ሁሉም ሰው አንድ አይደለም። ለምን ፈጣሪ የፈጠረው ፍጡር ነው። ከኛ በለጠች ከኛ አነሰች እሱ እኔ በበኩሌ አላረገውም። ለምን ተብሎ አንቺ ላታደርጊ ትችላለሽ። ሴቶች ግን አሁን ጓደኛ ሲይዙ ከሷ ሻል ቆንጆ የሆነ ሴት አሁን አንዳንድ ጊዜ ቪዲዮ ላይ እንኳን አድርገሽ ከሆነ ቆንጆ ሴት ቪዲዮ ሰርታ ምናምን ካይ ምን አባቷና ምን ያመቃቅራታል? ምንቅር ሃይማኖቷን አታከብር ምናምን ታያለሽ። ያኮ ቀንተሽ ነው እንጂ እውነት ስለ ሃይማኖቷ አስበሽ ወይም እሷ ለምን ተገላለጠች ወይም ለምን አይደለም። ስለምትቀኑ ግን ኔጌቲቭ ቃላት ተናግራችሁ ነው የምትወጡት። ወንድ ግን እኔ አሁን እንዲሽ ቢያምርበት ቆንጆ ቢሆን ዋው እንዲሽ ዛሬ ተመችቶታል ምናምን ብሎ ወንድ ልጅ ያልፋል እንጂ ምን አባቱን ምን እንደዚህ ያደርጋል ይሽለጠለጣል ምናምን አይልም ወንድ በተአምር ማለት ነው። እኔ እንደዛ ነው። እኔ ወንድ ልጅ መቅናት ካለበት ምናልባት ቀናተኛ ከሆነ በሚስቱ በሚወዳት ሴት ሊቀና ይችላል እንጂ ወንድ በወንድ አይቀናም። ሴቶች ግን ትቀናናላችሁ፣ እርስ በርሳችሁ ትቦጫጨቃላችሁ፣ ትነቋቆራላችሁ። ይሄ ምንም ጥያቄ የለውም። አይ እንግዲህ ሞለሽ ከነኮ ልጅ እንድሪስ በሰበቡ አድርገህ እኮ ተወጣህብን። የሴቶች ወጣህብን እንዴ? አረኛንም ቦጃጨቅም እኔ እንጃ እኔ አላውቅም። እስቲ ሆና ምን ይደረግ እስቲ እንደዛ ካልከው እንችለዋለን መቼስ። ወንዶችም ትቀናላችሁ። ይሄ እውነቱ ለመናገር ትቀናላችሁ እንጂ ለምን ይዋሻል? ወንድ እንደውም በጣም ነው የሚቀናው። ቢያንስ ወንድሙ ጥሩ ደረጃ ደርሶ ካየ ቢያንስ አንድ ሴት ለሁለት ራሱ ወንድምህ አንተ ሳታቀሱን አንድ ሴት ልጅ ስታፈቅር እሱ የሚያፈቅራት ከሆነ ለዛ ለፍቅር ብሎ ቀንቶ አንተን ሊያጥፋክ ይችላል ወንድ ልጅ ማለት ነው። ሴት ልጅ ግን ያው ብትቦጫጨቅም አታጠፋትም። ግን ወንድ ግን ያው ዘሎ ሌላ ቦታ ስለሚሄድ በጉልበቱ ስለሚመካ የቅናቱ መንፈስ ወደ ሰይጣን ይለወጣል። ሴቶችኛ ብንቦጫጨቅም እናንተ ወንድ በእንደዚህ ጉዳይ አይጠፋፋም። ምናልባት ያን አሁን እኔና እንዲሽ አንድ ሴት እኩል ብንወድ እኔ ምናልባት ከንዲሽ ተሽዬ ወይም ከንዲሽ ተሽዬ ለመታየት ሞክራለሁኝ እንጂ በእንዲሽ አልቀናም። ምናልባት እሷን ከንዲሽ በተሻለ ነገር ታይቼ ራስሽን ተሽለሽ ማሳየት እኮ ቅናት አይደለም። ቅናት ማለት በዛ በሰው በቃ መበሳጨት። ስለሱ መጥፎነት ነው የምትነግራት ለልጅቷ። ስለሱ መጥፎነት ነው የምትነግራት። እያየችው ከምነግራት እኔና እሱን እኔ ከሱ የተሻለ ሆኜ ለመገኘት ሞክራለሁኝ እንጂ እኔ እንዲሽን ቀንቼ ወይም እሱ እንደዚህ ነው ወይም እንዲሽን ለምን እሷን ወደድክ ብዬ እንዲሽ ላይ እኔ መጥፎ ነገር አላደርግም። ፍቅር እኮ ነው።
በደንብ አድርገህ ላ ታደርጋለህ። ቦታው ላይ ስለሌለ ነው እንደዚህ የምታወራው እንጂ በግዴታ እንደ እኔ እንደዚህ የማፈቅረውን ሰው ወንድ እኔ እያፈቀርኩት እኔ ጓደኛዬ ሴቶች የምታፈቅረው እንደ በደንብ አድርጌ ነው እንጂ እንደ ሴቶች ወዛጭቃት ናቸው አይደለም። እንዳውም እንደዚህ ማድረግ መጠፋፋት ለአንድ ላይ ሺህ እድል የሚወስኑት ስጡት። እንጂ በቃ ወንድ አትከራከሩ ሁለታችሁ። አይወስንም እንደዚህ ለመጠፋፋት። አይ ልጅ እንድሪስ እኔ እናንተ እሺ እድሉ ለአባታችን እንስጥና በኋላ ልጅ እንድሪስ እንወያያለን። ልጅ እንድሪስማ እንደዚህ አይነት ኬስ ሲመጣ ወዲያው ነው አናቱ ላይ ወጥቶ እኮ የሚሰቀለው። ልክ ልክ እኔ ለመንገር እኔ እና ግን አይደለም ግን እንድሪስ ግን ቂም አለብህ ቆይ እንዴ? ግን አይደለም ቆይ ግን ቆይ ሀኒ ግን ቆይ ኧረ አንዴ ወንዱ እንደዚህ ያጠፋል ምናምን የምትሉት እሱማ ምን ሴቷስ እንደዛ አታደርግም እንዴ? በምትወደው ሰው ላ ምናምን ሲመጣባት አይደል ጥላ ነው እኔም የምትሄደው። ብያለሁ። ኧረ ጥላ ነው እባክሽ የምትሄደው ሴቷ። የምር ጥያ አልሄድም እንደዚህ አይነት እንትን የተቻለኝን የለም። ነገር ወንድም አደርጋለሁ። እንደውም አሁን ይሄ ወንድም እንደተሳሉ እንትን ነው። አሁን ይሄ ሌላው ከሌላው ፍቅረኛ ሆና ምናምን ሲጀመር እኔ በበኩሌ እንትን አልቀናም እንደዛ በእንደዛ አይነት አጋጣሚ ቢያጋጥመኝ ማለት ነው። ምክንያቱም እውነቴን ነው የምትወዳት የምልሽ። ከሆነ ምክንያቱም ትቀናለህ። ነው ወይ ፈልገህ ሳይሆን ሳትፈልግ ይኸውልሽ አይደለም ይሄ ይኸውልሽ እዛ ጋር የምወዳትም ሆነች አልሆነችም የኔን ፍላጎት ብቻ አይደለም እዛ ጋር የምጠብቀው። እሷ ሌላ ሰው ማንም ሰው ሊወዳት እኮ ይችላል። 30 ወንድ ሊወዳት ይችላል። እሷ ከወደደችኝ እቀበለዋለሁ። እኔ ስለወደድኳት የግዴን ይሁኛ አይደላትም። ፍላጎቱ እሷ ከሌላ ጋር ካላት ለምን እቀናበታለሁ? በቃ ሂድ። እኔን አልወደደችም የኔ አይደለችም። ስለዚህ ወረሱ ሁለታችሁ ጋር ብታወላውልስ? ለቢንት ምን መልስ ስለሆነች ትጥልኝ ነው እንዲህ ለቢንት የምታወላውለው? ሲጀመር እኔ እንደዚህ አይነት መወላወል አልቀበልም። የምን መወላወል? ቆንጆ ሚስት ሲኖር ከሱ በላይ ሀብት ሊኖር ድብን አድርጋችሁ ነው የምትቀኑት ትላለች። በጣም ነው እንጂ የምትቀኑት አይ እንዴ ከፋም ለማም ይሄ የቅናት ምናምን የሚባለው ብዙ ጊዜ ማለት እንደዚህ በፍቅር ደረጃ ምናልባት የተወሰነ ነገር እንደ ፖይንት ልትይዙ ትችላላችሁ። ግን ይሄ የእርስ በርስ መቀናናት ያው ሴቶች ላይ ነው እውነታው ሴቶች ላይ ነው በጣም ተንጸባርቆ የሚታየው። እንዳጨፈጨፉ እውነታው እንደዛ ነው። ትክክል ነው። ምንም በጣም በሁሉም ነገር አታ እንደው አብራችሁ እናንተ እኮ ወይኔ ወረድክብኝ ብላችሁ እንዳትወርዱብኝ። ግን እናንተ እውነቱን ለመናገር አብረው እዚህ ጋር ቁጭ ብላ ምናምን እያወራችሁ ቆይታ ስትሄድ ባካሄዷ ራሱ እዛው ራሱ ሙድ የምትይዙባት ናቸው። እንዴት ያረጋታል በእናታችሁ ጓደኛዋ የምሬን ነው። አለባበሷ አጠገባችሁ ስትመጣ ወይኔ እንዴት አምሮብሻል ምናምን ስትለው ይሄም ደግሞ ልብስ ሆኖ ትላለች። ልክ ካጠገቧ ሲሄድ ደግሞ ይሄም ደግሞ ውበት ሆኖ ደግሞ እንደዚህ ትመጻደቅበታለች ምናምን። ይሄ ጸጉሯን አይችም ደግሞ እንዲህ ትላለች እኮ አንገቷን ነቅላዛ እንዳታሳርፈው ምናምን። እና ይሄ ያው ሴቶቹ ጋር ያለ እንትን ነው። እናንተ ጋር ነው በጣም የሚንጸባረቀው። ወንድ ልጅ አሁን ዘንጦ ቢመጣ ምን ቢልም ምናምን ነገር ዋው ኩል አምሮብሃል ምናምን ታስቦ በቃ ምንም ሌላ ነገር የለውም። ይሄ ከጀርባው መሸርደድ ምናምን ምናልባት እኔ ልሸረድደው የምችለው ወይሱም ደግሞ ፍለፊት ነው። እንደዛ እንትን ላረጋው የምችለው መቼ መሰለሽ ላይክ ፈረኩኝ ብሎ አሁን ምናምን ነገር ቂጡን እዚህ ጋር ጥሎ ምናምን ቢመጣ ወይ ፍለፊቱ ሸረድደዋለሁ ወይ ደግሞ አሁን ይሄ ምን ለበስኩ ብሎ ወይስ ምንድነው እሱ ያ ምንድነው ቅናት አይደለም። በልብሱ ቅናት አይደለም ንቀት ነው። ለአለባበሱ ጥላቻ እንዳለ ለማሳየት ነው ንቀት ነው እንጂ በአለባበሱ ቀንቼበት አይደለም። ግን እናንተ ግን ያንን መልበስም እየቻላችሁ ማድረግ እየቻላችሁ በቃ ልክ እሷ ላይ ስላማረባት ብቻ እናንተ ብትለብሱት ምናልባት ላያምር ይችላል እና ልክ እሷ ላይ ስላማረባት ብቻ እንዲህ አድርጋችሁ ከግራ ወደ ቀኝ ታላትሟታላችሁ። እና ደግሞ በፍቅረኛ ደረጃ ደግሞ እኔ እንጃ ብቻ ያው እንደ ሰው እንትን ያደርጋል። እኔ አሁን ባልሽው አንግል ሁለት እንደዚህ ብትወድ ምናምን ይሄ እንደ ሰው እንትን ይለያያል እውነቱን ለመናገር። ምክንያቱም እኔ ፍቅርን እኔ በአንድ በኩል ነው እንትን ማድረገው። ካፈቀረችኝ ያፈቀረችኝ፣ ካላፈቀረችኝ ግን ሁለት ወንድ ጋር የምትወላውልበት እሷ ምንድነው ያላት? መንታ ልብ ነው እንዴ ያላት? እዛና እዚህ የምትወላውለው መወላወላ አይደለም። ሲጀመር ፍቅር ነው። እኔም እንዳፈቀርኳት የሷ ምላሿ እንደዛው ከሆነ አክሰፕት አደርገዋለሁ፣ ይቀበለዋለሁ። ከዛ ውጭ ግን እኔ ጋርም እዛ ጋርም ስትወላውል ካየኋትኝ ዳሶል ተከፍሏል ልቧ ማለት ነው። ስለዚህ ወደዛ ነው አፈቀረች ነው። እዚህም እዛም አትወላወልም። ሴት ልጅ አንድ ወንድ ልጅ ካፈቀረ ነው። ኧረ እባክሽ በዚህ ዘመን አይደለም። ገኒ ያልኩኝ ሀኒ ቃረንሻለሁ። ወላዋይ ናት ሴቷም ያየች ሁሉ ያምራታል። በቃ ይሄ ነገር ኖ አታም አንድ ወንድ ልጅን ሴት ልጅ ከልቧ ካፈቀረችው ከሱ ውጪ ወንድ ያለ አይመስላትም። ከልቧ ግን አፍቃሪ ካልሆነ ይሄ ዝም ብላ ተጀናጀ ከልብ ፍቅር ከተባለ ማለት ፍቅር ሞቷል የለም ዞር ከልብ ፍቅር ከተባለ ወንድ ልጅም
ስሚኝ ሀኒ ከልብ ፍቅር ከተባለ ያው ይሄ አሁን የፉገራ ፍቅር ሆኖብን እኮ ነው የተቸገረው። ከልብ ፍቅር ከተባለማ እንዲያውም ወንድ ልጅ ሲያፈቅር ራሱ ጅል ነው የሚሆነው። እውነቱን ለመናገር ጅል ነው የሚሆነው። እንደፈለገች የምሬን ነው እንደፈለገች ልትነዳው ትችላለች። የምር ታንከራትተዋለች እኮ እንደፈለገች ልትነዳው ትችላለች። ትክክለኛ ፍቅር ካልን ማለት ነው። ገብቶሻል? ምክንያቱም በቃ እሷን ያፈቅራታል ከሷ ወርድ ከሷ ቃላቶች እንኳን አይወጣም ካልሽ እንዲያውም ወንድ ላይ እንዲያውም በፊልም እኮ ነው ነው በፊልም ላይ አይደለም። ሪል ፍቅር አሁን ትክክለኛ ፍቅር ብለሽ አይደል እንዲያነሳሽው ትክክለኛ ፍቅር ካልን በቃ ትክክለኛ ፍቅር ካልን እውነቴን ነው። በፍቅር ምክንያት የጨለጠ ድሩዬ የነበረው ሰው ራሱ አንገቱን ሰብሮ ምናምን በቃ እሷን ሲያይ ምናምን ድንግጥ ምናምን የተለየ ነገሮች እንትን የሚያደርጋል። ያን ያህል ውስጥ ይቀየራል ወንድም ቢሆን ማለት ነው። ፍቅር ውስጥ ትክክለኛ ከተባለ አሁን እኮ የተቸገርነው የቀፈላ ፍቅር ነው። የፉገራ ያው ሁሉም የቢዝነስ ሰው ሁሉም የቢዝነስ ሰው ያሁኑ ፍቅር ደስታ ከረሚላው ጋር ቀርቶ በመኪና መሸዋወድ ሆኗል። አመጣው ሳይቸግረኝ ደስታ ከረሚላው ርጭ ያመጣው ፍቅር በደስታ ከረሚላ ጊዜ ቀርቷል። አሁን ፍቅር ያለው ቱርክ ፊልም ላይ ነው። ፍቅር አለ ያለ እንደዚህ ቱርኮች ቱርክ ፊልም ላይ ታየዋለህ የፍቅር አይነት ግን ማለት እንደዚህ ያላችሁ ታስፈራሩ አይደለም። አይ ስታፈቅሩ ከቀልባችሁ ባይናችሁ አፍቅሩ በልባችሁ አፍቅሩ። ችግሩ እኮ ምን እንደሆነ ላይክ ያረጋችሁ ከታች ያላችሁ ላይክ አድርጉ። ችግሩ እኮ ምን እንደሆነ ታውቂያለሽ? ፍቅር ይሄ ፌስቡክ የሚሉት ነገር አለ ገና ሃይ ሲልሽ ራሱ የኔ ፍቅር እንድሽ ነው በቃ እንደፈለኩ ላርጋ አላለች። ዝም ብሎ እንደፈለጉ ማድረግ አለ እንዴ? አንቺ እንዳንተንከራተች ይፈራል። ይሄ ቀልድ ወደ እውነት እንዳይቀየርና ጉዳ እንዳይፈላ ይሄ እኔ ማሪ እኔ ፍቅር እኮ አሁን እኮ አንድ እንትን እንደምን አደራችሁ ምናምን ዝም ብሎ ታራቃ አሁን በእውነተኛ ፍቅር ከሄድን ነው ያልን ያለ ነው። ወንድ ልጅ እንደዚህ ይላል ምናምን ያላችሁትና ስለዚህ ግን ወንድ ልጅ አሁን እኔ እንጃ እሷን ስላፈቀራት ወይ ቆንጆ ሚስት ምናምን ስላለችው አረን ያልቀና ለምን ቀናለሁ? የሱ ጣጥፍን ነው ካፈቀረ ውበትም አያይም። ወንድ ልጅ ካፈቀረ አውቃለሁ በቃ የሆነ እና ምን አይቶ ነው የሚያፈቅረው? ድንቅ በሆነ ነገሯ ነው የሚያፈቅረው። ቁንጅና ብቻ አይደለም የሆነ ነገሯ ሊማርከው ይችላል። ልክ እንዴት ነው አንድ ሰው ስታፈቅሪ እኮ አንቺ ግዴታ ውበቷን አይደለም የውስጥ ውበቷን ካየሽ ራሱ በቂ ነው። አንድ ሴት ልጅ ወንድ ልጅ ካፈቀራት የውስጧን እንጂ የላይዋን አያይም። የላይዋን አይቶ የሚመጣ ወንድ ልጅ ጊዜያዊ ፍቅር እንጂ ዘላቃዊ ፍቅር ነው ብዬ አይደለም። አይዘልቅም። አይውልሽ ሳትናገር ድንገት አይቶ የሚያፈቅሩ ደም አትችይም። ድንገት አይቶ የሚያፈቅሩ እኮ አሉ። ምክንያቱም አንደኛ የሆነ መስህብ እኮ ከላይ ማይተሽ ነው ለሰው ልጅ ጋር የምትቀርቢው። መጀመሪያም ሲጀመር እኔ አንቺን እዚህ ጋር ሰውድሽ ምናልባት በቃ ያለሽን ገጽታሽ ምናምን አይቼሽ ከዛ በኋላ ስላንቺ ብዙ ለማወቅ ወደ አንቺ ልቀርብ እችላለሁ እና የሆነ ነገርማ የሚስብሽን ነገር ይወስደኛል። ያንን ነገር መልክሽ ስለሳበኝ ጊዜያዊ ነው ማለት አይቻልም። እንደዚህ የወደክ ምን እንዳልተቃለ ድንገት በሳቋም አንድ ወንድ ልጅ እኮ ግዴታ ሙሉ ያሳካች ሴት ልጅ አይደለም የሚያፈቅር። ድንገት ሰውነቷ ማያምር ሆኗ ፊት ልታምር ትችላለች። ሁሉ ነገር እንትን የተሟላ አይደለም። ወይም የሆነ በሳቋ ወይም በአይኖቿ የሆነ ነገሯ ሊስብክ ይችላል አውቃለሁ። እሱ ግን 100% ቆንጆና እንትን ውበት ያላት አቋማ ያላ በደት መቼስ እንትን ደረጃ ታወጣላትም። ፍቅር እዚህ ጋማ አንቺ እኮ እያጠመዘዝሽው ነው እንጂ ሀኒ አሁን መንገድ ላይ እየሄደሽ ድንገት ቢያያት የሆነ ነገሯን አያት ወደዳት በቃ ነው እንጂ ግዴታ ቆንጆ መሆን አለበት እያለን አይደለም። ነገሩን አጠመዘዝሽው። ሰው እዚህ ጋር ሙሉ አይደለም። ወንድም ሆነ ሴትም የሆነ ሙሉ ሰው አይገኝም። አሁን አንቺ ወንድ ልጅ ስታዩ ሴቶች የሆነ ነገሩን አቋሙን ሊወዱ ይችላሉ። ደረቱን በቃ የሆነ ጃንታላ ወንድ ምናምን የሚወዳሉ። እኛም ደግሞ አሁን ደግሞ ሴቶች እኛ ወንዶች ደግሞ የሆነ ወይ አይኗን አይቶ ድንገት ሊመሰጥ ይችላል ወይ ጸጉሯን ወይ ደግሞ ባቷን እግሯንም አይቶ ፎነቀኩ የሚል ሰው ሊኖር ይችላል። ማንኛውም ነገር ጫማ ሰው ልቄ ነው ማየው አልከሳ ተው እንጂ እንድሪስ ተው እንተሳሰብ እንዴ። በርግጥ እንደው ሴት ልጅ
የሆነ ቆንጆ ወንድ ካየች ትማረካለች። የሆነ በቃ ምን ሴቶች ቆንጆ ፊቱ ወንድ እንኳን ቆንጆ እንዳታገቡ። ባይሆን የሆነ ሰውነቱ አቋሙ ምናምን ካየችው በጣም ነው እንደ የምትማረከው። እኔ በጣም ነበር የምወደው። መራጭ ይወርቃል አይ መራጭ ይሄ እኮ የሚባለው ፍቅር ሳይሆን ሳይት ላቭ እየያዘች ነው። የአይነ ፍቅር ገረፍ ሲያደርግሽ ለሁለት ቀን ታፈቅሪውና ከዛ በኋላ ይሄ ልጅ ሲያስጠላ ብለሽ ነው ዞረሽም አታዩ። አንዴ ከላይ አይተሽ ሳትወጂ እንዴት ውስጡን ታውቂያለሽ? ታይ እንጂ ደንበል አራዳ መስለሽ እኮ እኔ እኮ ያልኩ ላዩን አይታ የወደደችው ዘላቂ አይደለም እያልኳት እኮ ነው። ድንገት አሁን ወንድ ታየው አፈቅራለሁ አለች። ቆይ ምክንያቱም አንድ ሴት ልጅ በላ ዘላቂ ይሆናል። እኔ አሁን አንድን ሴት ሳያት ድንገት የደነገጥኩት ባይኗ ከሆነ እኔ ሁሌ የምማየው ከግር እስከ ፀጉሯ ሳይሆን አይኗን ብቻ ነው የማየው። ምክንያቱም መጀመሪያ የተመሰጥኩበት አይኗን ነው አይንሽን ባየው አልሰለቻለ እኮ መጀመሪያ የተመሰጥኩት ባይኗ ተናግራለህ። አብሽር ይፈለጋል። አይኗ ትልልቅ የሆነ የሚማርክ ለአይንም ትላልቅ ነው እኮ ቀውላላ አለ የሆነ ውስጡ ውሃ መስሎ ምናምን ደስ የሚል ነገር አለ። አይን ስለተለቀ ብቻ ይማርካል ማለት አይደለም። እና እኔም እናገባኝ ታዲያ ጅንድሪስ አንተ ብቻ ይሄ አይኮበል የሚባለው ነገር እንዳትወድ እንጂ ችግር የለውም። ሌላው ምን ነው አደንግጣ ይዞ ወዲህ ነው ነገሩ። ላ ወንድ ልጅ እኮ ያኔ ሴት ልጅ ከእግሯ የሚያያል እግሯን ባቷ ተረከዟ ምናምን ታንቃት አይደለ እንዴ? አይ ወንድ ልጅ የሚያየው ኮበሌ ነው። እውነቱን ለመናገር ኮበሌ ካየራሱ በቃ ግድሱን ብቻ ነው እንዴ? ኧረ እባክሽ እኔ ኮበሌ ከኋላ እንዲህ አብጣኔ ፊት ለፊቷ ዝም ብሎ ቢሆንልኝ ምን ሊያደርግልኝ ነው? አስበዋል አይደለም? ኋላዋን አድንቀ ወደፊት ስትዞር ሌላ ነገር ሲሆንብህ። እኔ አንድ ነገር ልናገር፣ ሴት ልጅ ባቷና ተረከዟ ካማረ በጣም በቃ አሪፍ ናት። ባቷን ያው ዳሌዋ ለማለት ነው። እሱ ችግር የለውም። ላ ዳሌዋ አይደለም ዳሌዋ አይደለም። ባቴት ነው ባቴት ነው እዚህ ከጀርባሽ ባንተ ባታ ውስጥ ምን ትሰራለህ? ምን ያደርግልሃል ባታ? ላሱ የሆነ የራስ አንቺ ሰው ምርጫ እኮ ነው። ምን ያደርግልሃል ትላለች እንዴ? ሰው የሚወደው ነው እኮ ብዙውን ጊዜ ማያት የሚያስፈልገው ያኔ ሌላው ውስጣዊዋን አይደለም። የምር ሀይቲ ራሱ አላወቀችም። አብራራልን። አይ ሀይ ልንገርሽ የሴት ልጅ እንግዲህ ያው ብብት ነው ሌላ የለም። ያኔ አሁን ለካ ከኔ ይባሳል። ላ ሀኒ ምን መሰለሽ አሁን አንቺ ፊት አይተሽ ልትመሰጭ ትቻለሽ። ፀጉሯ ምናምን ቆንጆ የሆነ ሴት ልመሰጥ ይችላል። ግን የውስጧን ማንነት ደግሞ ወንድ ልጅ ጠንቃቃ ወንድ ከሆነ የውስጧን ማንነት ማወቅ ከፈለገ ተረከዟንና ባቷን ያያል። ገባሽ? የእግሯን ተረከዝና ባቷን በሴት ልጅ እየሰማራል። የምር አላወኩም። ሳትናገርማ አትወርዳትም። ሳት እያለቀ ነው ተው ተናገር። እንደዚህ ምን ነው ባቴን ይልኛልሽ? አንተ ሰሞኑን ከኔ ጋር ተያይዛል። ቶሎ ንገረኝ። ለማንኛውም እሺ መልካም ቆይታ። ተረኛ ስለሆንኩኝ ልውጣ። እንድሽዬ በጣም አመሰግናለሁ። እንድሽ ግን አንተ ቤት ራሱ ቢሆን ይናገራታል አይደለም? እንድሽ አንተ እንዴት ተከረበተ ቀድሞ ወንድስ እንትን ይዘህልና ላይክ እያደረጋችሁ ቅልፍ የሚያስመጣ አይደለም እንዴ? ሳይነግረኝ መውጣቱሳ በእውነት ባት እኮ ብብት ነው እንዴ? አንቺ ደግሞ በዞር ወይ በእናትሽ እና ታዲያ በእናትሽ ዳሪያ ይሄንን ከምሰማ በወጣ ይሻለኛል። ወገቧ አካባቢ መሰለኝ እኔ እንደሚመስለኝ ከሆነ ግን አይደለም አሉኝ። ኧረ አይደለም እንዴ ባት ነው እንግዲህ ባት ሲባል ነው የምናውቀው። እንግዲህ ኧረ ብብት አይደለም ተይ በእናትሽ። ኧረ ከታች የምታጉዝ አፉ ሳልወርድ እንግዲህ እኔ ወጥቻለሁ። ቻው ሰላም ሁኑ። እኮ እንድሪስ ተናገር። ውዶችዬ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በእውነት አመሰግናለሁ ሁላችሁንም። ሀኒዬ የኔ ውድ የኔ ፍቅር በጣም ነው የማመሰግነው። የኔ ፍቅር አልኩኝ ተሳስቼ ነው።
የኔ ፍቅር ነው የሚለው ለነገሩ። እና ሁላችሁንም ከልብ ነው የማመሰግነው። ክበሩልኝ።